ሀሊብ ትልቅ ወጥመድ ውስጥ ገባ። እቤቱ ድረስ በመምጣት ተመስገን የትሁት አፍቃሪ ሀሊብን ወጋው። እጅግ በጣም ያሳዝናል። ምክንያቱም መጀመሪያ የሄደው ግን ባልታወቀ መልኩ የትዳር አማካሪ ወይንም ደግሞ ስለ ሕግ አውቃለሁ በማለት ሀሊብን ተዋወቁ። ስልኩን ከሌባ የቀማ አስመስለው ትሁት እሱ መሆኑን እዛ እንደመጣ እሱ እንደሆነ ስታረጋግጥና ስለነቃችበት በቃ አማራጭ የለኝም ሞግቻ መሄድ ነው በማለት ሀሊብን ወጋው። እጅግ በጣም ያሳዝናል። ቲና አሁን በደስታ ተፍለቀለቀች። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁልኝ? ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። ትሁት ቀጣይ ፓርቲ ይዘን መጥተናል። እንግዲህ ሀሊብ ባልተጠበቀ መልኩ የቲናን ፊርማ ወይንም ደግሞ የጋብቻ ወረቀቱን ያስቀድድልኛል በማለት ከተመስገን ጋር ተግባባ። ተመስገን አሁን ትልቅ መግቢያ ነው መስሎ ይታየው። እናም ሰተት ብሎ የሕግ አማካሪ ነኝ በማለት ተደዋውለው እቤት ድረስ ሄደለት። እቤት ድረስ ሲሄድ ትሁት አወቀችው። እሱም መሆኑን በዚህ ሰዓት የያዘችውን ሰሃን ትሁት መልቀቅ ብቻ ነው የቀራት። አባባም ምን ሆንሽ ብሎ ሲጠይቃት ምንም አለች። ከዛ ባባ ወደ ትሁት ተነስቶ ኪችን ሄዶ ሲጠይቃት አጅረው በቃ ተነክቶብኛል በቃ በማለት ሀሊብን በያዘው ጩቤ ሀሊብ እጅግ በሚያሳዝን ሁኔታ አሁን ላይ ጉዳት ላይ ይገኛል። ሌላው እንግዲህ አሁን ቲና ሀሊብን ስለወጋላት በጣም ተደስታለች። ግን ደግሞ ወይ አልጨረሰው ወይ ደግሞ ምን ያደርጋል በማለት ተናዳለች። አሁን ትሁትና አባባ ተመልሰው ወደ ሳሎን ሲመጡ ሀሊብን ወቅቶት አምልጧል። አባባ ያየውን ነገር ማመን አቃተው። አሁን ላይ ቲና እየሮጠች ሄዳ ምንም ጥሩ ነገር አላደረክም፣ እኔ እንድትገድል የፈለግኩት አባትየውን ነው፣ ምክንያቱም እርሱ በእኔ እንዲሆን አረባክሽ እና ያንቺ ባል የገዛ ሚስቴን ፊቴ ሲቀማኝ ማየት አለብኝ፣ ምክንያቱም እኔ እዛ የሄድኩት ሆን ብዬ እንደሆነ ትሁት ታውቃለች። ትሁት አወቀች ማለት ለእነሱ ነገረቻቸው፣ አስጠነቀቃቸው። እቅዳችን ተበላሸ ማለት ነው። ስለዚህ ነፍሰ ደሜን ወግቼ መውጣት ነበረብኝ። ደግሞ እመንኛ አይሞትም አላት። አሁን ሁሉንም ነገር አበላሽኸው፣ ምን አይነት ልጅ ነህ አለችው። በቃ ምንም በእኔ ከኔም አትሻልም፣ ምንም ነገር ጀምረህ ማይሳካለህ ነህ ስትለውም እመኒኝ ቲና ይሳካል ሁሉም ነገር አላት። አሁን ትሁት አዝና ትገኛለች። አባባም እንደዚሁ። በእርግጥ አባባ ታያት ትጨናነቂ ከኛ ትራቂ ብሏታል። ሀሊብን እንዴት አጠመደው የሚለውን አብረን የምናይ ይሆናል። በሰዓቱ መስመር ጎዳና ወክ እያደረገ ስልክ እያወራ ነበር። በዛ ሰዓት ስልኩን እያወራ ባለበት ሰዓት አንድ ሌባ የሚመስል ወጣት ቀጠረ። እናም ይህ ሲያወራ የምታየው ሰውዬ ስልኩን ነጥቀህ ወደ እኔ ይዘሆና እኔ ደግሞ ስልኩን ካንተ የነጠቅኩ ወይም ደግሞ ከሌባ ያዳንኩት መስዬ እተዋወቃለሁ አለው። ልጁም የታዘዘውን ቀጥታ እየሮደ ሄዶ ለተመስገን ሰጠው። ተመስገንም የሀሊብን ስልክ ከዘራፊ ያዳነ መስሎ ለሀሊብ ሰጠው። ይህ ስልክ ያንተ ነው ባልሳሳት፣ እንዴ ተጠንቀቅ፣ ሌባው እኮ በአሁን ሰዓት ከብዷል፣ ራስህንም ስልክህንም መጠበቅ አለብህ አለው። አዎ እውነት ነው አመሰግናለሁ፣ በጣም የእውነቴን ነው ምልህ በጣም አመሰግናለሁ አለው። እና በዚህ ሰዓት አይደለም ከጆሮ ላይ ከኪስ ላይ አውጥቶ የሚወስድ ሌባ ነው ያለው፣ ጠንቀቅ ማለት አለብህ አለው። አመሰግናለሁ፣ እኔ ወደዚህ እየሄድኩ ነው፣ አጋጣሚ ሌባው ካንተ ነጥቆ እኔ ፊት ለፊት ያየኋችሁ፣ እናም እኔ ደግሞ ያላስነቃው መስዬ ቀማሁት አለው። የእውነት አመሰግናለሁ፣ ቃላት የለኝም። እኔ ወደዚህ ሰፈር የህግ ማለቴ ንብረቷን የተዘረፈች ሴት አለች። ባሏ ዘርፏት አብሮ ያፈሩትን ለራሱ ለማድረግ እየተጣጣረ ነው። የእሷን ጉዳይ ለማየት ስመጣ ያንተንም ደግሞ አዳንኩኝ ማለት ነው። ይህ ትልቅ ነገር አይደል አለው። ኦ ደስ ይላል፣ በጣም ደስ ይላል። እና እሷን አሁን በቅርቡ ንብረቷን በእጁ አድርጌ እሱንም ፊርማውን አስፈርሜ ነጻ እንደማወጣት ምንም አልጠራጠርም አለው። ካሌብም በጣም ደስ ይላል፣ እውነት እሺ በቃ አለ። አዎ እንደዛ ነው። እሺ ለማንኛውም እኔንም ልትጠቅመኝ ትችላለህ፣ እንተዋወቅ አለው። ሀሊብ እሺ ተመስገን እባላለሁ አለው። ሀሊብም ሀሊብ እባላለሁ እዚሁ ሰፈር ነኝ ሲልም እሺ አለው። ተዋወቁ። ስልክ ቁጥሩን ያዘ። ሀሊብም የሱን ያዘ። ከዛ ሀሊብ ወደ ቤት መጣ። በእርግጥ ለቲና ሀሊብ ትሁትን እንደሚያገባት ፊርማውን እንደምትፈርምና ገንዘብ በገንዘብ ተደራድራ እንደሚሰጣት ጠየቃት። ትሁትም ቲናን ምንም አለችው። እኔ ትዳሬን በገንዘብ ተደራድሬ የምፈታ ይመስልሃል አለችው። እዩልሽ ይሄ ትዳር አይደለም፣
እኔም አንቺም ጠንቅቀን እናውቃለን የድብብቆሽ እንደሆነ። ስለዚህ እባክሽ ልለምንሽ እባክሽን አላት። ሀሊብ እሺ በምንድን ነው የምንደራደረው? በፈለግሽው። የምርህን ነው? አዎ በፈለግሽው ገንዘብ አላት። እሺ ቤቱንና ድርጅቱን በእኔ ስም ታዞራለህ አለችው። ምን? እሱን እንደማላደርገው ታውቂያለሽ። ይሄ እኮ የኔ አይደለም የአባቴ ነው አለችው። ሌላ ገንዘብ ደግሞ የምትፈልጊውን ልሰጥሽ እችላለሁ አላት። ኧረ እባክህ አላደርገውም፣ ገንዘብ አላቂ ነው። እሺ ስለዚህ ገንዘብ ለገንዘብ ብዬ በፍጹም ትዳሬን ሜዳ ላይ የምጥል ይመስልሃል? ትዳሬ ቲና የምትፈልጊው ገንዘብ አይደል? ገንዘብሽን ልስጥሽ እባክሽ። እሺ እስከ ዛሬ እምቢ ብለህ አሁን ዛሬ ምን ተገኘ በገንዘብ የምትደራደረው አለችው። ትሁት አላት። ምን? ይቺ ትሁት ይቺ የቤት ሰራተኛ አለችው። አዎ ይቺ የኛ የቤት ሰራተኛ አላት። በጭራሽ እኔ ይህንን አላምንም፣ አታደርገውም አለችው። አድርገዋለሁ። ትሁቴ ሰራተኛ ብትሆንም ልበ ንጹህ ናት አድል? ልበ ንጹህ አለችው። አዎ ልበ ንጹህ አላት። እንግዲህ መጀመሪያ ላይ ተናደደችና በሩን ዘግታ ሄደች። መጀመሪያ ላይ ቲናና እንደዚሁም ተመስገን ያቀዱትን እቅድ የከሸፈ። መጠጡን እንዳልጠጡት ትሁትን መኝታ ክላሷ በነበረችበት ሰዓት እሱ ሲገባ በሩን ከፈተችለት። ቲና ይህ ምንድን ነው አላት። ወጥመድ ውስጥ ነን፣ አየሽ ነግተውብናል፣ መጠጡን በፍጹም አልጠጡትም አላት። ወይ ወጥመድ አለችው። አዎ ለማንኛውም እኔ ልውጣ ብሎ ሄደ። ቲና በሌሊቱ ክላስ ሄደች። በሩን ስትከፍተው ትሁት ደነገጠችና ቲና ምን ሆነሻል? አንቺ ሰይጣን ወጥመድ ውስጥ አዘጋጅተልሽልን ነበር አይደል? አርፈሽ ብትቀመጪ ነው የሚሻለው። ከመንገዴ ውጪ፣ እዛ በቅርቡ ትሞቻለሽ አለቻት። ስለምን ወጥመድ ነው የምታወሪው? ምንድን ነው የምትይው አለቻት። ከዛም አባባ እያዳመጣቸው ነበር። አሁን ምንም የሆነ ነገር የለም እያለ የምን ወጥመድ ነው? እኔ የምታየውን ነገር ምንም የማውቀው ነገር የለም አለቻት። ኧረ እባክሽ ሆን ብላችሁ ያጠመድኩትን ወጥመድ አክሽፈሻል። አርፈሽ ብትቀመጪ ነው የሚሻልሽ፣ ያለበለዛ ግን እስከ ወዳኛው በቅርብ ሰዓት እሸኝሻለሁ አለቻት። ከዛም እሷም ስለምን አለቻት። ተናግሬያለሁ እና ይህንን ለመናገር ነው በሌሊት የመጣሽው? መጠጡ ምንድን ነው? ለምን አልጠጣችሁትም? ታዲያ እኔ ምን ላድርግ አለቻት። አባባ ሁሉንም ነገር አዳመጠ። ከዛ ቲና ስትወጣ አባባ ተከትሎ ገባ። ቲና ትሁቴ ደህና ነሽ የኔ ልጅ አላት። አዎ አባባ ምን ሆነሽ ነው? ይቺ ሰይጣን በዚህ ሰዓት ስትመጣ አይቻት እኮ ነው ሲላትም እያስፈራራች ነበር። ለምን? ነግታብናለች አባባ አለችው። ይቺ መሰሪ ግን ምንም አላደረገችሽም አይደል? እኔ ችግር የለውም አባባ፣ በሩ ሲከፈት ሰምቼ ነበረ፣ ግን ደግሞ የሆነ ነገር አልተፈጠረም። እኔ በስራዬ ነው፣ እናንተ ግን ምንም እንድትሆኑብኝ አልፈልግም አለችው። ትሁቴ ምንም አንሆንም፣ በቅርቡ ከዛ ሰው እንገላገልሻለን እመንኝ አላት። እሺ አባባ አለች። አባባም እንግዲህ በጧት ነቃ። ሁላቸውም በጧት ተሰበሰቡ። እናም ቲና አሁን በቀጥታ እሱ ጋር ሄደች። እያንዳንዱን ነገር አውቀውብናል አለችው። የነገራት ነገርም እንደዚህ ጉድህን ብሰማ ኖሮ እንደዚህ አርፋ አትተኛም ነበር አለችው። የምን ጉድ ነው አላት። ይኸው ለሚስት ልታገባ ነው። ማንን? የኔን ሰውዬ ነዋ። ያንተን ሰውዬ በእንደዚህ አይነት ነገር እኔ አልቀልድም አላት። የምሬን ነው፣ ቀልድ አይደለም። ትሁትን እንደሚያገባትና እንድቀድለት ጠየቀኝ ሀሊብ። በፍጹም የእውነቴን ነው አለችው። እንግዲያውስ ምን ማድረግ እንዳለብኝ ያውቃለሁ። በቃ አሁን የህግ አማካሪ መስዬ ያንቺን ፊርማ እንደሚያስፈርም መስዬ እቀርባለሁ። በፒሲ ቤታቸው ድረስ ሰተት ብዬ እመጣለሁ። ከዛ እቅዳችን ይሳካል አላት። የምርህን ነው አለችው። አዎ። ከዛ በኋላ የኔን እቅድ ምን አደረክልኝ አለች። ሌላ ቀን ተገናኙና አሁን ጥሩ ሁኔታ ላይ ነው፣ ተሳክቷል። ምንም ሳላስነቃ ቀርቤያቸዋለሁ። ስለዚህ አሁን ሁሉንም ነገር በእጅ ያስገባለሁ፣ በእጅሽ ታስገቢያለሽ አላት። ጀግና ነህ እያለች እሱም ማድነቅ ጀመረች። አባባ አሁን ላይ እውጭ ላይ ቆሞ እንካ ውሃ ጠጣ አባባ አለችው። እያጠና ነበር። ትሁቴ እሺ ትሁቴ፣ አንተም ባይሰጠኝ ምን ሆን ነበር አባዬ አለችው። እኔስ አንቺን ባይሰጠኝ ምን ሆን ነበር ትሁቴ የኔ ልጅ፣ ሁሉንም ነገር በቅርቡ ነጻ እናወጣለን አላት።
ግን ደግሞ ነፃ ሊወጡ አልቻሉም። እጥፍ የሚቀድሟቸው ተመስገን ቀርቧቸዋል። በቀጣይ ምን እንደተፈጠረ እንግዲህ በቀጣይ ክፍል ይዤላችሁ እመጣለሁ ማለት ነው። የምወዳችሁና የማከብራችሁ ውድ የሀገሬ ልጆች፣ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ እያደረጋችሁ ሀሳብ አስተያየታችሁን ደግሞ በኮሜንት ሴክሽን ላይ አስቀምጡልኝ። እወዳችኋለሁ። ቀጣይ ቪዲዮ እስከምንገናኝ ባይ ባይ።